ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። የኢትዮጵያ ብሔራዊ ባንክ በነገው ዕለት የ500 ሚሊዮን የአሜሪካን ዶላር ልዩ ጨረታ እንደሚያካሄድ አስታውቋል። ጨረታው በአይነቱ ከፍተኛ የውጭ ምንዛሬ ሽያጭ ነው ተብሎለታል። ዜናችን ይመለከተዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከ5 ዓመታት በኋላ አሁን ያላትን የአየር ኃይል አቅም በጥፍ እንደምታሳድግ ይፋ አድርገዋል። ጠቅላይ ሚኒስትሩ አየር ኃይልን በዚህ መጠን ለማዘመን ምክንያት የሆነበትን ጉዳይ በይፋ ተናግረዋል። ከዚህ ውጪ ለቀጠናውና ለዓለም አቀፍ ኃይሎች ያስተላለፉትን ማስጠንቀቂያ ዜናችን ይመለከተዋል። አወዛጋቢው ጀነራል ጦራችንን በፍጥነት እናስወጣለን ብለዋል። ከ6000 በላይ ይሆናል የተባለው የሀገሪቱ ጦር በፍጥነት ሊወጣ የሚችልበት እድል በማን ተወሰነ? እንመለስበታለን። የአዲስ አበባ ላዳ ሹፌሮች አስቸኳይ ጥሪ እያቀረቡ ነው። ንብረታችንን አስወግደን በተስፋ እየጠበቅን ነው። የኢፌዴሪ ገንዘብ ሚኒስቴር በአፋጣኝ ምላሽ ይስጠን ሲሉ ለጣቢያችን ያቀረቡትን አስቸኳይ ጥሪ ዜናችን ይመለከተዋል። ከዚህ ውጪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀድሞው የኢየሩሳሌም ሊቀ ጳጳስ ከዚህ ዓለም በሞት መለየታቸውን ዛሬ ቤተክርስቲያኑ ይፋ አድርጋለች። እኚህ ጳጳስ ማናቸው? እንመለስበታለን። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ግቦችን ለማሳካትና በገበያው ውስጥ ያለውን የውጭ ምንዛሪ ፍላጎት ለማርካት በነገው ዕለት የ500 ሚሊዮን የአሜሪካን ዶላር ልዩ ጨረታ ሽያጭ እንደሚያካሄድ አስታውቋል። ይህ በአይነቱ ከፍተኛውን የውጭ ምንዛሪ ሽያጭ ባንኩ በፈረንጆቹ ከሐምሌ 4 ጀምሮ ተግባራዊ እያደረገ ያለውን የማክሮ ኢኮኖሚ ማሻሻያ ተከትሎ የገበያ መር የውጭ ምንዛሪ ተመን ስርዓትን ለመደገፍና የጥሬ ገንዘብ ዝውውር ለመቆጣጠር ከሚጠቀምባቸው ስልቶች አንዱ ነው ሲል ካፒታል ጋዜጣ ዘግቧል። የኢትዮጵያ ብሔራዊ ባንክ በቅርቡ ባደረጋቸው የውጭ ምንዛሪ ጨረታዎች ላይ ከፍተኛ ባንኮች ፍላጎት የታየ ሲሆን ገበያውም ተወዳዳሪ እየሆነ መምጣቱ ይነገራል። ለአብነት ያክል ባለፈው ጥር 12 ቀን 2018 በተደረገው 15ኛው ዙር ጨረታ ላይ አንድ የአሜሪካን ዶላር 154.78 የኢትዮጵያ ብር በሆነ አማካይ ዋጋ መሸጡ ይታወሳል። ይህ የ500 ሚሊዮን ዶላር የገበያ ጣልቃ ገብነት በግል ዘርፉ ለሚታየው የውጭ ምንዛሪ እጥረት ትልቅ እፎይታን እንደሚሰጥና የብርን የመግዛት አቅም ለማረጋጋት አስተዋጽኦ እንደሚኖረው ይጠበቃል ተብሏል። የቀድሞው የኢየሩሳሌም ሊቀ ጳጳስ ከዚህ ዓለም በሞት መለየታቸው ተሰምተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳስታወቀች ከሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም አርፏል ስትል አስታውቃለች። ብፁዕ አቡነ ዕንባቆም በሀገር ውስጥና በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ በመሆን ሰፊ አገልግሎት ያበረከቱ አንጋፋ አባት እንደነበሩም ቤተክርስቲያኑ አስታውቃለች። የብፁዕነታቸው ረፍትን አስመልክቶ የቅዱስ ሲኖዶስ ጽሕፈት ቤት በሰጠው መግለጫ አቡነ ዕንባቆም በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ ሆነው አገልግለዋል። ሕይወታቸው እስካለፈበት ዕለትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ በመሆን ያገለገሉ ነበሩ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ዘገባ ከሆነ የቀድሞው ጸባቴ ተክለ ሐዋርያት ባሳዝነው በደብረ ብርሃን አውራጃ በሚገኘው በነዋሪ ወረዳ ልዩ ስሙ ኪያዱር በዓለ ወልድ ከሚገኘው ቀበሌ ከአባታቸው አቶ ባሳዝነው ወንድማገኘውና ከእናታቸው ወይዘሮ አስካለ ማርያም የተወለዱ ናቸው። ብፁዕ አቡነ ዕንባቆም የጵጵስና ማዕረግ የተሰጣቸውም በ1997 ሐምሌ ወር ላይ እንደነበረ የቤተክርስቲያኗ ሚዲያ ዘገባ ያሳያል። የብፁዕ አቡነ ዕንባቆም ስርዓተ ቀብር በነገው ዕለት ጥር 19 ቀን 2018 ዓ.ም በተማሩበትና በመነኮሱበት እንደዚሁም ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ ገዳም ይፈጽማል ስትል ቤተክርስቲያኗ አስታውቃለች። የሰዓቱ ዜናችን እንደቀጠለ ይገኛል። ኢትዮጵያ የአየር ኃይሏን አቅም በጥፍ ለማሳደግና እስከ 2022 ዓ.ም ወይንም እስከ ፈረንጆቹ 2030 ድረስ ወደ 5ኛ ትውልድ የውጊያ አቅም ለመሸጋገር ማቀዷን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ የሀገሪቱን ሉዓላዊነትና ስትራቴጂካዊ ጥቅሞች በሚፈታተኑ ቀጠናዊና ዓለም አቀፋዊ አካላት ላይም ጠንከር ያለ ማስጠንቀቂያ ሰጥተዋል። ጠቅላይ ሚኒስትሩ ያሉት ዕለተ ቅዳሜ የኢትዮጵያ አየር ኃይል የ9ኛ ዓመት ክብረ በዓሉን ባከበረበት ወቅት ነበረ። ጠቅላይ ሚኒስትሩ በወቅቱ ወዳጅም ሆነ ጠላት እንዲያውቅልን የምንፈልገው አንድ ነገር ኢትዮጵያን በጥልቀት አታውቋትም ያሉ ሲሆን ኢትዮጵያ እናንተ ከምታውቋት በላይ ሀብት በታሪክና በአቅም ረድፍ አልፋለች እያደገች ያለች ሀገርና የአፍሪካ ህዳሴ ምልክት ነች ሲሉ ተደምጠዋል። አብይ የኢትዮጵያን አየር ኃይል ዘመናዊነት አሁንም ጊዜ ያለፈባቸው ወታደራዊ መሳሪያዎችን ከሚጠቀሙ ሀገራት ጋር በማነጻጸር የኢትዮጵያን ስልታዊ ጥቅሞች ለማዳከም የሚደረጉ ሙከራዎች እንደማይሳኩ አስጠንቅቀዋል። እናንተ ባላችሁበት የቆማችሁ አንድ እርምጃ ለመራመድ የምትቸግሩ ሱ-30 ጄቴን ወይም ከዚያ በላይ የሆኑ ቴክኖሎጂዎች ሲነሱ የምትደናገሩና አሁንም ሚግ 21 ላይ ያላችሁ ሀገራት ኢትዮጵያ ትላንት ላይ የቆመችው ሀገር አለመሆኗን ደጋግማችሁ ልታስቡ ይገባል ሲሉ አሳስበዋል። ጠቅላይ ሚኒስትሩ ኢትዮጵያ ጥቅሞቿን በየዋነት ወይንም ለጊዜ ዕድል ስትል አሳልፋ እንደማትሰጥ ገልጸው ሀገሪቷን ለማዳከም የሚደረግ ማንኛውም ሙከራ በጽኑ ተቃውሞ እንደሚገጥመው ማስጠንቅቀዋል። ደጃፋችን ለወዳጆቻችን ክፍት ነው ያሉት ጠቅላይ ሚኒስትሩ ነገር ግን ስለ ጠላቶቻችን ሲሆን የኢትዮጵያን ክብር አንድነትና ብሔራዊ ጥቅም ለማስከበር አንተኛም ባይ ናቸው። የኢትዮጵያን ጥቅም የማስከበር ግዴታ ከኢትዮጵያን ውጪ በምንም ላይ እንደማይወድቅም ገልጸው የኢትዮጵያን ጥቅም ማስከበር የኢትዮጵያን ግዴታ ነው ሲሉ የቤት ስራ ሰጥተዋል። በኢትዮጵያ ላይ የሚደቀኑ ፈተናዎች እድገቷን ከማደናቀፍ ይልቅ ፍጥነቷን እንደሚጨምሩ የተናገሩ ጠቅላይ ሚኒስትሩ በኢትዮጵያ ላይ የሚመጣ ማንኛውም አይነት ፈተና ወይንም እንቅፋት የጀመርነውን እድገት
ያፋጥነዋል እንጂ አይገታውም ባይ ናቸው። ጠቅላይ ሚኒስትሩ ቴክኖሎጂ ብቻውን ብቁ ኃይል ሊገነባ እንደማይችል በመግለጽ የሰው ኃይልና የሙያ ስልጠና አስፈላጊነትን አንስተዋል። የአየር ኃይሉን ክብር ማስቀጠል የሚችሉ የተማሩና የአገር ፍቅር ስሜት ያላቸው ባለሙያዎችን ማፍራት እንደሚገባ ጥሪ አቅርበው የቀድሞ የአየር ኃይል መሪዎችንም እንደ ብሔራዊ ጀግና ጠቅሰዋቸዋል። የኢትዮጵያ መከላከያ አቋም ከሰው ኃይል ይልቅ ለጥራት ለተኩስ ኃይልና ለቴክኖሎጂ ቅድሚያ በሚሰጡ ዘመናዊ ጦርነት መሪዎች የሚመራ ስለመሆኑ ገልጸው እያንዳንዱ ኢትዮጵያዊ ውድ ስለሆነ በሚቀጥሉት 5 ዓመታት የአሁኑ አቅማችን ቢያንስ እጥፍ ይሆናል ሲሉ ነው የተደመጡት። ጠቅላይ ሚኒስትሩ ወታደራዊ ዝግጁነትን ከኢኮኖሚ እድገት ጋር በማያያዝ ኢትዮጵያ ባለፈው ዓመት የ9.2 በመቶ የሀገር ውስጥ ምርት እድገት በማስመዝገቧና በ2018 ደግሞ ቢያንስ 10.3 በመቶ ታድጋለች ተብሎ እንደሚጠበቅ ጠቁመዋል። በግብርና፣ በማዕድን፣ በቱሪዝም፣ በቴክኖሎጂና ኢንዱስትሪ ዘርፎች የሚታዩ ቀጣይነት ያለው የልማት ሂደት የሚጠብቅ ጠንካራ የመከላከያ ተቋም እንደሚያስፈልገውም አስምሮበታል። የሰዓቱ ዜናችን እንደቀጠለ ይገኛል። የአዲስ አበባ ላዳ ሾፌሮች ማህበር አስቸኳይ ጥሪ አቅርበዋል። የማህበሩ አባላት ንብረታችንን አስወግደን መንግስትን በተስፋ እየጠበቅን ነው፣ የገንዘብ ሚኒስቴር ለከተማዋ ደረጃ ይመጥናሉ ተብለው ወደ ኢትዮጵያ የገቡ ተሽከርካሪዎችን እንድንረከብ ቃል የገባልንን ይፈጽምልን ሲሉ ጥሪ አቅርበዋል። የከተማዋ ትራንስፖርት ባለውለታ የነበሩት ሾፌሮች አሮጌ መኪኖቻቸውን አስወግደው ተብለው በአዳዲስ እንዲተኩ ከተወሰነ በኋላ የነበራቸውን ንብረት አስወግደው የከተማዋን እድገት የሚመጥኑ አዳዲስ መኪኖችን ለመግዛት ገንዘብ ከከፈሉም በኋላ አየር ላይ መቅረታቸውን ለሚዲያችን አቤት ብለዋል። የላዳ ሾፌሮች ምን ገጠማቸው? ችግሩስ ከየት ይጀምራል? የሚለውን እንደሚከተለው በዝርዝር እናስደምጣቸው። በአዲስ አበባ የላዳ ባለንብረቶች ፕሮጀክት የሚጀምረው ከ5 ዓመታት በፊት ነው። ያኔ የአዲስ አበባ ከተማ ከንቲባ የነበሩት ኢንጂነር ታከለ ኡማ ናቸው። በወቅቱ እድሜያቸው የገፉ የላዳ ተሽከርካሪዎች እንዲወገዱና ባለንብረቶች ተደራጅተው ከተማዋን ለሚመጥኑ ዘመናዊ ተሽከርካሪዎችን እንዲገዙ፣ ለዚህ ደግሞ መኪኖችን የሚያስመጣ ድርጅት እንዲዘጋጅ ከቀረጥ ነጻ እድል በገንዘብ ሚኒስቴር በኩል እንዲመቻች ነበረ ተወስኖ የነበረው። በምላሹ ደግሞ ባለ 5 መቀመጫ መኪና 114 ሺህ ብር ቅድሚያ ክፍያ፣ ለባለ 7 መቀመጫ ተሽከርካሪዎች ደግሞ 130 ሺህ ብር ቅድሚያ ክፍያ ነበረ እንዲከፍሉ ተወስኖ ባለ ንብረቶቹም ክፍያውን የፈጸሙት። የመጀመሪያውን ክፍያ የላዳ ባለ ንብረቶች እንዲከፍሉ፣ ቀሪውን ገንዘብ ደግሞ የኢትዮጵያ ንግድ ባንክ እንዲያበድር ነበረ ፕሮጀክቱ ተጀምሮ የነበረው። የኢትዮጵያ ንግድ ባንክ በተለያዩ ምክንያቶች የብድር አቅርቦቶችን ማመቻቸት አልቻለም። ነገር ግን አቢሲኒያ ባንክ በስተመጨረሻ ለከተማዋ የላዳ ባለ ንብረቶች የብድር አቅርቦቱን አመቻችተዋል። በሺዎች የሚቆጠሩ በከተማ የሚገኙ የላዳ ሾፌሮች ይህን ዕድል ተስፋ በማድረግ የኑሮ መሰረታቸው የነበሩ መኪኖችን ሸጡ። ተስፋ ሰንቀውም አዳዲሶችን መኪኖች መጠባበቅ ጀመሩ። ነገር ግን ይህ ሂደት ባሰቡት ፍጥነት አልሄደላቸውም። 5 ዓመታትን መጠበቅም ግድ ሆኖባቸው ቆይተዋል። በዚህ መሃል መኪኖቹ ወደ አገር ቤት ለማስገባት ኮንትራት የወሰደው ኤላውቶ ኢንጂነሪንግ የመጀመሪያው ዙር 850 መኪኖችን ወደ ኢትዮጵያ አስገብቶ ነበረ። ባለንብረቶቹ ገና ፕሮጀክቱ ሲጀመር የተቀመጠውን የመጀመሪያ ክፍያ ከፍለው እንደነበረም ይናገራሉ። አሁን የተነገራቸው አጠቃላይ ባለ 5 መቀመጫ መኪኖች ዋጋ 2 ሚሊዮን 440 ሺህ ብር ነበረ። ያም ሆኖ ግን በዶላር ምንዛሬ መጨመር ምክንያት 500 ሺህ ብር እንደገና እንዲጨምሩ ተገደዋል። የሆነም ጭምር ወደ አገር ቤት የገቡት መኪኖች ድሬዳዋ የሚገኙ ሲሆን ከ1 ዓመት በላይ በበረሃማዋ ከተማ በምታዩት መልኩ ተከማችተው ይገኛሉ። ነገር ግን ወደ ኢትዮጵያ የገቡት መኪኖች ለባለንብረቶቹ ሊተላለፉ አልቻሉም። ምክንያቱ ደግሞ ገንዘብ ሚኒስቴር ለላዳ ተሽከርካሪ ባለንብረቶች ተመቻችቶ የነበረው ከቀረጥ ነጻ ዕድል በተለያዩ ቢሮክራሲ ምክንያቶች በፍጥነት ተግባራዊ ሊደረግልን ባለመቻሉ ምክንያት ነው ሲሉ መረጃውን አጋርተውናል። ሚኒስትሩ ከቀረጥ ነጻ ዕድሉን ያነሳበትን ምክንያት ለማወቅ በጋራም በተወካዮች አማካኝነት ለመጠየቅ ሙከራ ብናደርግም ዝርዝር መረጃ ሊሰጠን ፈቃደኛ አይደለም ሲሉ ተደምጠዋል። እናም በዚህ ሰዓት ችግራችን የገንዘብ ሚኒስቴር ያለበቂ ማብራሪያ ሊፈጽምልን አልቻለም ሲሉ የገለጹት ከቀረጥ ነጻ ዕድል ስለመሆኑ ነግረውናል። የማህበሩ አባላት ይህ ዕድል ከተነፈገን በተስፋ ዓመታትን ስንጠብቀው የነበረው አዳዲስ መኪኖችን እጃችንን ለማስገባት ተጨማሪ ገንዘብ መክፈል አንችልም። ያለፉትን ዓመታትም መኪኖቻችንን አስወግደን ያለ ስራና በቂ ገቢ ቤተሰብ እያስተዳደርን እንድንገኝ ተገደናል ባይ ናቸው። የከተማዋ ላዳ ባለንብረት ማህበር እነዚህ መኪኖች ተለቀው እጃችን የሚገቡልን ከሆነ ኢትዮጵያ በ2027 የምታዘጋጀውን የኮፕ 32 ሰሚትን ጨምሮ ለትልልቅ ሀገራዊ ኢቨንቶች ነጻ የትራንስፖርት ሰርቪስ እንሰጣለን ሲሉ ለሚዲያችን ጠቁመዋል። የሰዓቱ ዜናችን እንደቀጠለ ነው። አንድ ጉዳይ እንጨምርላቸው። ህወሓት በጠለምት አካባቢ ውጊያ መክፈቱን የሀገር ውስጥ ዜና ምንጮች ዘግበዋል። የህወሓት ኃይሎች በጠለምት ዋልድባ አካባቢ ነው ዛሬ በ4 ግንባር ውጊያ መጀመራቸውን እነዚህ ምንጮች የዘገቡት። በአካባቢው ተሰማርቶ ይገኛል የተባለው የመንግስት ጸጥታ ኃይል በወሰደው አጸፋዊ እርምጃ አንድ ድሽቃን ጨምሮ በርካታ የሰው ኃይል መማረካቸውን ይፋ አድርገዋል። ያም ሆኖ ግን በሌሎች አካባቢዎችም ተጨማሪ ተኩስ የመጀመር እንቅስቃሴና ዝግጅት እየተደረገ ስለመሆኑ ምንጮቹ አስታውቀዋል። ለጉዳይ ቅርብ ነን ያሉ ምንጮች እንደሚሉት ከሆነ ሀምሾ ምድር፣ ተከዝና ፍርፍራ ዛና በተባለ ስፍራ በኩል ደግሞ ፊት ምጫራ የተባሉ ስፍራዎች የህወሓት ወታደራዊ እንቅስቃሴዎች በአዲስ መልኩ እየታዩ ነው ብለዋል። ከዚህ በተጨማሪ በደርባ አባይ በኩል ማይተክሊት፣ አፍንጫ ኤፍሬም በተባሉ ቦታዎችም ጥቃት ፈጽመው አዳዲስ ቦታዎች ለመያዝ ያለመ ዝግጅትና አስተላለፍ ስለማድረጋቸው ደርሰንበታል ብለዋል ምንጮቹ። ለተከዜ ወንዝ አቅራቢያ በሆኑት የሰሜን ጎንደር ዞን አዋሳኝ አካባቢዎች ማለትም በአራቱ የጠለምት አካባቢ ሙሉ ዝግጅት የተደረገው ዛሬ ጥር 18 ቀን 2018 ጠዋት ላይ ስለመሆኑ የመረጃ ምንጮቹ ዘግበዋል።
የሰዓቱ ዜናችን እንደቀጠለ ይገኛል። ኢትዮጵያ የማርበርግ ቫይረስ በሽታን ሙሉ በሙሉ መቆጣጠር መቻሏ ይፋ ሆኗል። በዓለም ጤና ድርጅት እንደዚሁም በሀገራችን የማርበርግ በሽታ ቅኝትና ምላሽ መምሪያ መሰረት ወረርሽኙ ሙሉ በሙሉ በቁጥጥር ስር መዋሉ የሚታወጀው የመጨረሻው የማርበርግ ታማሚ ከነበረበት 42 ቀናት ውስጥ ሌላ ተጨማሪ በበሽታ የተያዘ እንደዚሁም ሕይወቱ ያለፈ ሰው አለመኖሩ ሲረጋገጥ መሆኑ ይታወቃል። በኢትዮጵያ የማርበርግ ቫይረስ በሽታ ወረርሽኝ መከሰቱ ከታወጀበትና የመጀመሪያው ወረርሽኙ ታማሚ መገኘቱ ከታወጀበት ህዳር 5 2018 ጀምሮ በወረርሽኙ የተጠረጠሩ ዜጎችን የመመርመርና የተገኘባቸውን ዜጎችን የመለየት ስራዎችም ሲሰሩ ቆይተዋል። በኢትዮጵያ የማርበርግ ቫይረስ በሽታ ወረርሽኝ መከሰቱ ከታወጀበትና የመጀመሪያ ወረርሽኝ ታማሚ መገኘቱ ከታወጀበት ህዳር 5 2018 ጀምሮ በወረርሽኙ የተጠረጠሩ ዜጎችን የመመርመርና የተገኘባቸውን ዜጎች የመለየት ስራዎች ሲሰሩ ቆይተዋል። በጥቅሉ ከ3800 በላይ ምርመራዎች የተከናወኑ ሲሆን ወረርሽኙ የተገኘባቸው ዜጎች ቁጥርም 14 ነበረ። በበሽታው ከተያዙ ዜጎች ውስጥ የ9 ህይወት ያለፈ ሲሆን 5ቱ አገግመው ከቤተሰቦቻቸው ጋር መቀላቀልም ችለዋል። የኢትዮጵያ ድንገተኛ የማህበረሰብ ጤና አደጋ ፈጣን ምላሽና አመራር ስኬቶች እንደዚሁም የማርበርግ ቫይረስ በሽታ ቁጥጥር ማበሰሪያ መድረክ በዛሬው ዕለት የተካሄደ ሲሆን በመድረኩም ባለፉት 42 ቀናት ምንም አይነት የወረርሽኙ ተጠቂ አለመገኘቱ ተሰምተዋል። በዚህ መሰረት በዓለም ጤና ድርጅት WHO እንደዚሁም በሀገራችን የማርበርግ በሽታ ቅኝትና ምላሽ መምሪያ ፕሮቶኮል መሰረትም ወረርሽኙ ሙሉ በሙሉ በቁጥጥር ስር መዋሉ ተበስረዋል። ኢትዮጵያ ከወረርሽኙ ነጻ መሆኗን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በመድረኩ ላይ አብስረዋል። በመድረኩ የክልል ርዕሰ መስተዳድሮች፣ የጤና ሚኒስቴር ከፍተኛ ኃላፊዎችን ጨምሮ በርካታ ባለድርሻ አካላትም ተገኝቶ ነበረ። በመድረኩ ንግግር ያደረጉት የጤና ሚኒስትሯ ዶክተር መቅደስ ዳባ የ9 ሰዎች ህይወት በወረርሽኙ ህይወታቸው ቢያልፍም ወረርሽኙ ያደርስ ከነበረው ችግር አንጻር ሀገራችንን መታደግ ችለናል ብለዋል። ከዚህ ውጭ የመጨረሻው ታካሚ በላቦራቶሪ ሕክምናው ነጻ ሆኖ ከተረጋገጠበት 42 ተከታታይ ቀናት ምንም አይነት አዲስ ታካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መሆኑን በይፋ በምንናገርበት በዛሬው ቀን ላይ ደርሰናል ሲሉ ማክለዋል። ወደ መጨረሻ ጉዳያችን እናምራ። አወዛጋቢ ጀነራል ጦራችንን በፍጥነት ከሀገሪቱ እናስወጣለን ብለዋል። በአፍሪካ አወዛጋቢ ከሆኑ የጦር መሪዎች መካከል አንዱ የሆኑት የዩጋንዳ ጦር አዛዥ ሙዚ ኬሩንጋባ ሰራዊታችንን ከሶማሊያ በፍጥነት እናስወጣለን ሲሉ ይፋ አድርገዋል። ጀነራል ሙዚ በአፍሪካ ህብረት የሽግግር ተልዕኮ ተሰማርተው የሚገኘውን ሰራዊታቸውን ነው ከ19 ዓመታት በወታደራዊ ስምሪት በኋላ ከሶማሊያ እናስወጣለን ሲሉ አስታወቁት። ጀነራሉ ይህ የዩጋንዳ ሰላም አስከባሪ ወታደሮችን የማስወጣት ሂደት በቅርብ ጊዜ እንደሚከናወን ይፋ አድርገዋል። ዩጋንዳ በሶማሊያ 6700 ወታደሮች ያሏት ሲሆን ከኢትዮጵያ፣ ብሩንዲና ኬንያ ጋር በአፍሪካ ህብረት የሽግግር ተልዕኮ ስር ተሰማርተው ነው የሚገኙት። ይህ ውሳኔ እስካሁን በዩጋንዳ መንግስትም ሆነ በአፍሪካ ህብረት ዘንድ ስምምነት የተደረገበት ስለመሆኑ ማረጋገጫ አልተገኘም። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።